የምታስበው አይደለም። ታዲያ ምንድን ነው? ቆይ እንዴት አንተ ላይ ታደርጋለህ? ምንም እንዳታደርገኝ እነግርሃለሁ። ባል አሁኑኑ አንድ ነገር ሳይካተል ንገር። ራስህ ነህ እንደዚህ እንዳደርግ ይገፋፋል። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ። እኔ ግን ሰላም እንደናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። ላይክ እና ሰብስክራይብ እያደረጋችሁ ይሄንን ቻናል እስቲ ቀና ቀና አርጉት። ቻናሌ አንገቱን ደፍቶ ቀረኮ ምን እንደሆነ ያላቅምና ወደ ቀጠለው ቪዲዮ አብረን ስንሄድ እንግዲህ ምስጢረኛው በጣም እያለቀሰ ነው። ዶክሜንቴ የለፋውበት ድርጅት እንዳለ ሙሉ በሙሉ እንዳለ ነው። ከቤቱ ውስጥ እየተሰረቀብኝ ምንድነው ጓደኞቼ ብዬ እኔ የማቀርባቸው ሰው ሁሉ እኔን እየበደሉኝና እኔን እየጎዱኝ እየመጡ ነውና የነሱ ችግር ምንድነው? ከሰውስ ጋራ እንዴት ነው ተቀራርቤ የምኖረው? ከእንግዲህ በኋላ የሰው ልጅ ለኔ በጣም ከባድ እየሆነ ነው። የገዛዬ ጓደኛዬ ነው እንደዚህ ያረገኝ ብሎ በጣም እያለቀሰ ነው። ነገር ግን ያኛው ጓደኛው ለምንድነው እንደዚህ የምታለቅሰው? ያንተ ችግር ምንድነው ሲለው እኔ ከእንግዲህ በኋላ የማምነውም ሰው የለም። ያችኛውም ድርጅት ውስጥ ገብታ እንዳለ ጠራርጋ ዶክሜንቶቹን ሁሉ ሰታቸው። አሁን ዶክሜንቱ ባዶ ነው ቤቱ ውስጥ ያለው። እኔ ምን እንደማረግ ምኑ ሁሉ ግራ ገብቶኛልና ስለዚህ ምን እንደማረግም ምንም ነገር እኔ አላቅም ብሎ ሲናገር ነበረ። ነገር ግን እነሱ እንደዛ ብለው ከተናገሩ በኋላም ስለዚህ ጓደኛው ምስጢረኛውን ሲያባብለው ምስጢረኛው በፍጹም ሊያምንበትና እሺ ልልም አልቻለም ነበረ። ነገር ግን በጣም ሆድ እየባሰው ስለመጣ በጣም ነው እያለቀሰው። አሁንም እንግዲህ እሷም በጣም ያሳዘነውና ያስለቀሰው ጓደኛዬን ገድየዋለሁ እኔ ነፍሰ ገዳይ በመሆኔ ነው ያዘንኩት ደግሞ ብሎ ሲያዝን ነበረ። ለምንድነው ነፍሰ ገዳይ? ለምንድነው እንደዛ ያረከው? ለምንድነው ቸኩለክ እዚህ ነገር ውስጥ የገባከው? ያንተ ችግርስ ምንድነው ብሎ ሲጠይቀው ድርጅቱ ሙሉ በሙሉ ዘርፈውኛል፣ ሁሉንም ነገር ለቃቅማ ለሱ ሰጥተዋለች። እሱ ደግሞ ቦታ አድርጎበታል። እኔ በጣም ስለከሰርኩና በጣም መውጫ መግቢያ የለኝም፣ ትልቅ ችግር ስላለ እኔ ምን ላድርገው ብዬ ነው አለችው አለው። ስለዚህ እንግዲህ አሁን ደግሞ ሌላኛዋ ደግሞ ስትመጣ ጓደኛው እኛ ምን እናድርግ? ሁሉም ሰው እኮ ነው ልጅቷ እንዳለ መሬት ነው ያስተረፈረፈችን፣ ሁላችንም ነው። እንዴት አንተም ብትሆን እኮ ልታስጥል በፍጹም አትችልም። እኛ ምን እናድርግ ስትል ነበረ ብላ ስትነግረው ነበረ። እስካሁን በፊቱንም ይሄን ሁሉ ስራ እያወቅሽ ያልነገርሽኝ ከእንግዲህ በኋላ ብትነግርኝም ባትነግርኝም ምን ፋይዳ አለው? ምን ጥቅም አለውስ? ብላ ስትጠይቀው ነበረ። ነገር ግን እሷ እንደዛ ብላም ስትጠይቀው ነገሮቹ ሁሉ በጣም ከባድ እየሆነበትና እሱ ሲጨንቀው አሁንም አክስቱ ጋር ሄዶ ሲጠይቁት ነበረ። አሁንም አክስቱ ጋር ሄደው ሲጠይቁ አክስቱ ደግሞ ለምንድነው እንደዚህ የተደረገው ሲባል እኔ አላቅም አለች እሷ። አሁንም እሱ በመካከሉ በጣም እየተጨነቀ ነው። ቢሌን ጋም ሲሄድ ቢሌን ምስጢረኛዬ ለምንድነው እንደዛ ያደረግከው ምክንያትህ ምንድነው ብላ ስትጠይቀው ባክሽ ዛሬ ነፍሰ ገዳይ ሆኜ መምጣቴ በጣም ለኔ ከብዶኛል ብሎ ለሷም ሲናገር ነበረ። እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ ውድ ተመልካቾቼ
እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አብረን እናውራ ማለት ነውና ድራማው አንዳንድ ነገር እንግዲህ አዲስ ነው ለኔ ብዙም ትርጉማቸውን ባልችለውም እስቲ አንዳንድ ነገር አብረን እንበል ብዬ ነው የመጣሁት። እናንተም ሰብስክራይብን በማድረጋችሁ አበረታቱኝ እያልኩኝ እንግዲህ ወርቋል ማለት ነው። የራሱ ጉዳይ እኔ ማንም አየ ማንም አላየ ቪዲዮ መፖሰትን አላቆምም ማለት ነውና ስለዚህ እንግዲህ ጄሪም የኔ ፍቅረኛ ነው ምስጢረኛው ብላ እናንተ ደግሞ ለምንድነው ምስጢረኛ የምትዩ? አንቺ ታመሻል ብዬ ነው በገዛ ቤቴ ቁጭ ያረኩሽ። አሁን ደግሞ አገግመሻልና ወደምትሄጂበት መሄድ ከፈለግሽ ትሄጃለሽ ስትላት በጣም ነው ያለቀሰችው ብሌን እንግዲህ ስታለቅስ እሱም ሲደርስባት ነበረ። ምስጢረኛው አንተ ለካ የሰው ባል ሆነህ ነው ከኔ ጋራ ሁሉንም ነገር እያሳለፍክ ያለከው። እኔ ከእንግዲህ በኋላ ካንተ ጋራ መሆን ስለማልችል በመጀመሪያ ደረጃ እኔ የምልሽን ነገር በደንብ ተቀበይኝና በደንብ አዳምጪም ስላት ነበረ። ምንድን ነው ብላ ስታዳምጠው ጄሪ የመጀመሪያ ሚስቴ ነበረች፣ ግን ምንም ችግር የለውም ተፋተናል። አሁን ደግሞ ግን በጣም አንቺን ነው የምፈልግሽ፣ ባለው ሁሉ ነገር አንቺን ነው መርዳት የምፈልገው ጄሪ አይደለም ብሎ መልስ ሲሰጣት ነበረ። አይ እንደዛ ከሆነ ታዲያ እኔ ለምንድን ነው እዚህ ነገር ውስጥ የምታስገቡኝ ብላ አሁንም ብሌን ስትናገር ነበረ። እንግዲህ ብሌን አሁንም በጣም እየተናገረችና በጣም እያዘነችና በጣም እያለቀሰች ነበረ። ነገር ግን ብታዝንም ብታለቅስም ነገሮቹ በጣም ከባድ እየሆኑባት ነው። ጄሪ ደግሞ ከእንግዲህ በኋላ እዚህ ጋር ዓይንሽንም ማየት አልፈልግም ብላ ስታናግራት ነበረ። ነገሮቹ ግን በጣም ከባባድ ሲሆኑባት አንዳንድ ነገሮችን ከምስጢረኛው ጋራ ስትመካከር ነበረ። ምስጢረኛው ግን በፍጹም እሱ ከሷ መለየትም አይፈልግም። በስተመጨረሻ ላይም ጄሪና ሙስጠፋም በጣም እየተነጋገሩ ነበረ። እንግዲህ ጄሪ ሁለት ወንዶች መካከል እየሄደች ጊዜዋን እያበላሸች ነው። ጄሪ ባለፈው ቪዲዮ ላይ አያቷ አንቺ ከየትኛው ልጅ ላይ ነው ያረገግሽው? እርግዝናሽን እንዴት አረግሽው ብላ ስትጠይቃት ለካሷ ምስጢረኛውና ሙስጠፋ መካከል ነው እየሄደች ያለችው። ነገር ግን ይሄ ነገር እንዴት ነው? ለምንድን ነው ትልቅ ሰው ሆኖ እርሶ እንደዚህ የሚሉት ብዬ እኔ እንኳን በጣም ትንሽ ገርሞኝ ነበረ። ነገር ግን ጄሪ አሁንም ጄሪና ሌላ ጓደኛው አብረው ሲያወሩ ነበረ። ጄሪ ግን አንቺ ለምንድን ነው እዚህ ክፍል የመጣሽው እያለች ጓደኛ ማሞቹ ምስጢር ሲያወሩም በር ላይ ቆማ ማዳመጥ ጀምራለች። እሷ ማዳመጥ ነው እንጂ ምንም ሌላ ስራ የላትም። ስለዚህ ጄሪን ሙስጠፋን አንተ አሁንም ሌላ ሚስት አለክ እንዴ ብላ ስትጠይቀው አዎ አለኝ፣ በፊት ሚስት የነበረች ምን ጨንቆሽ ነው ብሎ ሲመልስላት ነበረ። ጄሪ አሁንም እንግዲህ እየተሞላቀቀች ተመለሰችና ጄሪና ጓደኛዋ አብረው ሲነጋገሩ ነበረ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? እንዴት ዋላችሁ? ሁሉ ሰላም፣ ሁሉ መልካም ነው፣ ሁሉ ሸጋ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ድራማው እንግዲህ በጣም የሚገርምና በጣም አንዳንድ ነገር የሚያስተምር አንዳንድ ጊዜ እስስት ሆነው ነው የሚሰሩት። አንዳንድ ጊዜ ደግሞ
ጤነኛ ሰው ኖርማል ደህና ትምህርት ሆነው ነው የሚያስተምሩት። አሮጊቷም እንግዲህ አንቺ ቆመሽ የቀረሽ እያለቻት ነው። እሷ ደግሞ በጣም ሞልቀቅ እያለች ነው። ቆሜ እኮ አልቀረውም እኔ አግብቻለሁ ስትላት፣ አግብቶ የፈታ ሰውም እኮ ቆሞ የቀረ ነው የሚባለው። ምንድን ነው አሁን አንቺ አግብቻለሁ የምትይው ብላ ስትጠይቃት ነበረ። ነገሮቹ ግን እንደዛ ቢሆንም አሮጊቷ ሁለመናዋ ስላላማራት ጠየቀቻት በግልጽ አማርኛ። ሴቶቹ እዛ ቤት ያሉት ሴቶች ደግሞ ከማን ጋራም እንደሚወዳደሩም ራሳቸውን አያውቁም። ሁሉም በወንድ ነው የሚወዳደረው ማለት ነው። እና አብሶ ትዳር ላይ ላሉት ወንዶች ብሌን እንግዲህ በስተመጨረሻ ላይ በጣም እያዘነችና በጣም እያለቀሰች ነው። አሁንም ጄሪ መስጠረኛው አውሮቷት ምንድነው የምትፈልጊው? ጄሪ ምንድነው የምትፈልጊው ብሌን ብሎ ብሌንን ሲጠይቃት፣ ብሌን ደግሞ ምንም አልፈልግም መስጠረኛው ብላ መልስ ስትሰጠው፣ እሱ ወደ ኩሽና ሄዶ አንዳንድ ነገሮችን አዘጋጅቶ ሊመጣላት ሲል ኩሽና ሲሄድ ጄሪ እየተረገመች ስለሆነ የሰው በር ላይ እየተከታተለች እያዳመጠች ስለሆነ ምስጢረኛው የምትወደውና የምታከብረው ከቤት ወጥቶ ወደ ምግብ ሊያበስልላት ሲሄድ ከባሌ ጋራ መኖሮሽ ነው? እኔ እኮ አንቺ ታማሚ ነሽ ብዬ ነው ያቀረብኩሽ እንጂ ይሄ ቤት የኔ ቤት እንደሆነ አታቂም ወይ? የኔ ቤት እኮ ነው። አስጠግቼሽ ነው፣ ደህና ሰው መስለሽኝ አስጠግቼሽ ነው። አሁን ደግሞ በደንብ ተሽሎሻል፣ ወደ ምትሄጂበት መሄድ አለብሽ ብላ ስታስጠነቅቃት ነበረ። ጄሪ እንደዚያ ብላ ስታስጠነቅቃት እሺ ነው ያለችው። ካለ መጠየቅ ትችያለሽ። ከዛ ግን ተመልሼ ስመጣ እዚህ ክፍል ውስጥ እንዳላገኝሽ